የተሰጠው ሀብት ድንቅ ነው። ልቡ ንጹሕ የሆነ ነቢይ፣ ቅንና የዋህ አገልጋይ ነው። ከአምላኩ ጋር የሚነጋገርበት መንገድ ሁላችንን ያስተምራል። ቅኔ አዋቂና ጻድቅ ነው። በገና ሲባል ቀድሞ ወደ ጭንቅላታችን የሚመጣው እርሱ ነው፣ ቅዱስ ዳዊት። ይህ ባለ ታሪካችን የተሰኘው መርሃ ግብራችን ነው። ዛሬ የቅዱስ ዳዊትን ታሪክ በአጭሩ ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። የቅዱስ ዳዊት ጽንሰት ታሪክ። ቅዱስ ዳዊትን እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ እንዲል ያስባለው ነበር። ታሪኩ እንዲህ ነው። እሴይና ሀብሊ የሚባሉ ሰዎች ነበሩ። ሀብሊ በጣም ቆንጆና መልከ መልካም ሴት ነበረች። ከዕለታት በአንድ ቀን ላይ ከጎረቤታቸው ያለ አንድ ሰው በሀብሊ መልክ በጣም ይማረክና አብሯት ለመተኛት በውስጡ ያስባል። ይህ ስሜት በሀብሊም ላይ እንደተፈጠረ እሴይ ያውቆ ነበረ። እሴይ ለሚስቱ ሀብሊ ረዘም ያለ መንገድ እጓዛለሁ ብሎ ስንቁን አዘጋጅቶ ከቤት ወጥቶ ሄደ። ነገር ግን እሴይ ረዘም ያለ መንገድ አልሄደም ነበረ። ሲመሽ ጠበቀና በልብስ ፊቱን ተሸፋፍኖ የሚያወራበትንም ድምፅ ቀይሮ ጎረቤቷን መስሎ ወደ ቤት ገባና አብሯት አደረ። እሱ እንደሆነም እንዳታውቅበት ብሎ በሌሊት ከቤት ወጥቶ ሄደ። ታዲያ በዚህ ሌሊት ነበረ ቅዱስ ዳዊት የተጸነሰው። ቅዱስ ዳዊት እግዚአብሔር ሳኦልን ንጉሥ እንዲሆን ከመረጠው ከ10 ዓመታት በኋላ ነበር የተወለደው። የስሙ ትርጉምም ሕሩይ ማለት ነው። አንድም ልበ አምላክ፣ አንድም ሰላማዊ እንደማለት ነው። ቅዱስ ዳዊት ዕድሜው ትንሽ ከፍ እንዳለ የአባቱን በጎች በመጠበቅ በእረኝነት ያገለግል ነበር። ቅዱስ ዳዊት 7 ሀብታት የተሰጡት እንዲሁም 7 ስሞች የተሰየሙለት ነበር። የተሰጡት 7 ሀብታት ሀብተ ትንቢት፣ ሀብተ መንግሥት፣ ሀብተ ክህነት፣ ሀብተ በገና ወይም ሀብተ መዝሙር፣ ሀብተ ፈውስ፣ ድል የመንሳት ሀብት ወይም ሀብተ መዊና ሀብተ ኃይል ሲሆኑ የተሰጡት 7 ስሞች ደግሞ የዋህ፣ ጻድቅ፣ ንጹሕ፣ ብእሴ እግዚአብሔር፣ ነቢየ ጽድቅ፣ መዘምር እንዲሁም ልበ አምላክ የሚሉት ናቸው። ሀብተ ኃይል እንደነበረው 9 ጫማ ወይም 3 ሜትር ገደማ ግዙፍ የሆነውን ጎልያድን ሊያሸንፈው እንደማይችል ንጉሥ ሳኦልና ሕዝቡ ደጋግመው ቢነግሩትም በወንጭፍ በአንድ ጠጠር መጣልና ማሸነፍ መቻሉ ማሳያ ሲሆን ንጉሥ ሳኦል ደግሞ ይህንን ጀግንነቱን በማየት በጦሩ ላይ አዛዥ አድርጎ መሾሙና ቅዱስ ዳዊትም በተሾመበት ወቅት ንጉሥ ሳኦልንም ሆነ ሕዝቡን ለጠላት አሳልፎ ሳይሰጥ በታማኝነት ማገልገሉ ሀብተመዊ ወይም ድል የመንሳት ሀብት እንደተሰጠው የሚያሳይ ነው። ሌላው ቅዱስ ዳዊት በጣም ጎበዝ በገና ደርዳሪ መሆኑ በእረኝነት ጊዜውም አብዛኛውን ሰዓት ብቻውን ያሳልፍ ስለነበረ ጓደኛውም ጭምር በማድረግ ብቸኝነቱን እንዲያስረሳው በገና መደርደሩና ለንጉሥ ሳኦል በገና እየደረደረ ደስ ማሰኘቱ ማሳረፉና ርኩስ መንፈስ ከውስጡ ያወጣለት እንደነበረ እንዲሁም ፈጣሪውን በበገና ማመስገኑ ሀብተ በገናና ሀብተ ፈውስ እንደተሰጠው የሚያሳዩ ናቸው። በሕይወት በኖረበት ዘመን ሁሉ የተቀሩትንም ሀብታት በሕይወቱ አይቷቸዋል። ቅዱስ ዳዊት ብዙ ጊዜ ድል አድራጊ እንደነበር ከታሪኩ መረዳት እንችላለን። ከድል አድራጊነቱ የተነሳ ድል አድርጎ ሲመለስ ሕዝቡ ደስታውን ሳኦል ሺዎችን ገደለ፣ ዳዊት 10 ሺዎችና እልፍ ገደለ እያሉ ይደሰቱ ነበር። ነገር ግን ሳኦል ንግስናውን ከመያዝ በቀር ምን ቀረበት እያለ በውስጡ ቅናት አድሮበት ዳዊትን ለመግደል አሰበ። ቅዱስ ዳዊት ግን ሳኦልን በቅንነትና በታማኝነት ያገለግለው ስለነበረ እንዲሁም ምንም ክፋት አድርጎበት ስለማያውቅ ሊገድለው እንዳሰበ በፍጥነት አልተረዳም ነበር። ነገር ግን ሊገድለው እንዳሰበ ባወቀ ጊዜ በፍጥነት ሸሸ። ሳኦል ግን ቅዱስ ዳዊትን ማሳደዱን አላቆመም። ቅዱስ ዳዊት ከአንድም 2 ጊዜ ሳኦልን የሚገድልበትን እድል አግኝቶ እግዚአብሔር የቀባውን እኔ አልገድልም ብሎ አልፏል። በስተመጨረሻ ቅዱስ ዳዊት ወደ ፍልስጤማውያን ዘንድ ሸሽቶ ተሸሸገ። በዚህ ወቅትም ፍልስጤማውያንና እስራኤላውያን ባደረጉት ውጊያ ሳኦልና የቅዱስ ዳዊት የልብ ጓደኛ ዮናታን እንዳረፉ ቅዱስ ዳዊት ሰማ። በዚህ ጊዜም በጣም አዘነ። ምክንያቱም ዮናታን የቅዱስ ዳዊት ወዳጅና ሳኦል ሊገድለው ባሳደደው ጊዜም ይጠብቀው የነበረና እጅግ ወዳጁ በመሆኑ። ቅዱስ ዳዊት ከዚህ ሁሉ በኋላ እስራኤል ውስጥ ወደምትገኝ ኬብሮን ወደምትባል ሀገር በመሄድ በዚያ ቦታ ነገሰ። በነገሰ ጊዜም እድሜው 30 ዓመት ነበር። 7 ዓመት ተኩል በንግስና ከገዛ በኋላ በኬብሮን ከተማ ብቻ ሳይሆን በመላው ሀገሪቱ ንጉስ ሆነ። ታዲያ ቅዱስ ዳዊት በአንድ ወቅት ትልቅ ጥፋትን አጠፋ። ወታደሮቹ ታቦተ ጽዮንን ይዘው በሚዋጉበት ወቅት
ቅዱስ ዳዊት በቤቱ ሰገነት ላይ ብቻውን ቆሞ ሳለ አንዲት ሴትን ገላዋን ስትታጠብ ይመለከትና ይህች ሴት ማናት ሲል ጠየቀ። ባለትዳር እንደሆነችም ነገሩት። ቅዱስ ዳዊትም ወደ ቤቱ አስጠራትና አብሯት ተኛ። በዚህ ጊዜም ትጸንሳለች። የሰራውን ስህተት ለመሸፈን ባለቤቷ የሆነውን የቅዱስ ዳዊት አገልጋይ ወታደር ኦርዮንን እንዲመለስና አብሯት እንዲሆን ያስጠራዋል። ነገር ግን ኦርዮን ከመጣ በኋላ የምመራቸውን ሰዎች ትቼ ከጦርነቱ ተመልሼ ከሚስቴ ቤርሳቤ ጋር መሆን አልችልም አለው። ቅዱስ ዳዊት ለጦር አዛዦቹ ጦርነቱ የተፋፋመበት ቦታ ኦርዮንን እንዲወስደውና አብረውት የሚዋጉት ደግሞ እንዲሸሹ ብሎ አዘዘው። በዚህ ጊዜም በጦርነቱ ኦርዮን ይገደላል። በዚህ ሥራው እግዚአብሔር ያዝንበትና መልእክተኛን ልኮ በእግዚአብሔር ላይ ኃጢአትን እንዳደረገ ይናገረዋል። በዚህ ጊዜ ቅዱስ ዳዊት በእግዚአብሔር ላይ ኃጢአትን እንዳደረገ አመነ። በቅዱስ ዳዊት ላይም ብዙ መከራ ቢደርስበትም እግዚአብሔር ግን አላጠፋውም። ቅዱስ ዳዊት በልጆቹ ብዙ ችግርና መከራዎችን አልፏል። የቅዱስ ዳዊት የበኩር ልጅ እህቱን ከመድፈር አንስቶ የቅዱስ ዳዊት ልጅ አቤሴሎም የበኩር ልጁን እስከ መግደል በተደረጉ ጦርነቶችም አቤሴሎም ልጁ እስከ መሞትና የመሳሰሉ በርካታ መከራዎችንም ያሳለፈ አባት ነው። ቅዱስ ዳዊት በፍጹም ልቡ አምላኩን የሚወድ ቅን፣ የዋህ፣ ንጹሕ፣ ነቢይ፣ መዝሙረኛ እንዲሁም ታላቅ አባት ነበር። ቅዱስ ዳዊት እያረጀ በመጣ ጊዜ ደከመ፣ ታመመ። በ70 ዓመቱ ከዚህ ዓለም ድካም አረፈ። የቅዱስ ዳዊት በረከት ከሁላችን ጋር ይሁን፣ አሜን። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩ። ዳዊት መዝሙር ብዙዎቹ እኔ የሚቀኑኝን ብዙዎቹ በተለይሌን አድነኒ አምላኬ ብዬ ስማኒ ጠላቴ ጋር ስሟገት ምስክር ነበር ያንደት ጊዜው ርቆብኝ ብረሳው አምላክ ነበረ ሰው አምላክ ነበረ ሰው ወልደ እግዚአብሔር ካህን በሌላ ሳልመው መስቀልክን የቆምኩት እኔ ከደጅህ እንድትባርከኝ በእጅህ እንድትባርከኝ በእጅህ